ፖሊዮ በሁሉም የዕድሜ ክልል ያሉ ሰዎች ሊያጠቃ የሚችል ሲሆን በዋነኛነት ግን ከ5 ዓመት በታች ያሉ ህፃናትን ያጠቃል። በሽታው የነርቭ ስርዓትን በማጥቃት የእጅ፣ የእግር ወይንም የሁለቱንም መዛል ወይንም መዝለፍለፍ፣ ዘላቂ የሆነ የአካል ጉዳት እንዲሁም ሞትን ያስከትላል። አብዛኛዎቹ በበሽታው የተያዙ ሰዎች ምንም አይነት ምልክት አያሳዩም ወይንም በጣም ቀላል ምልክቶችን ሊያሳዩ ይችላሉ። ለፖሊዮ በሽታ ምንም አይነት መድኃኒት አልተገኘለትም። በከተማችን ለሚገኙ እድሜያቸው ከ5 ዓመት በታች ለሆኑ ህፃናት በሙሉ ክትባት በመስጠት ወረርሽኝ እንዳይከሰት ለማድረግ የፖሊዮ በሽታ መከላከያ ክትባት ዘመቻ መልክ ከመጋቢት 18 እስከ መጋቢት 21 2018 የሚሰጥ ሲሆን በዚህም በአጠቃላይ ከ830 ሺህ በላይ ህፃናትን ለመከተብ የታቀደ ሲሆን ይህንንም የክትባት ዘመቻ ለማከናወን 4850 በላይ የጤና ባለሙያዎችንና በ967 ቡድን በማዋቀር ወደ ስራ ተገብቷል። የፖሊዮ ክትባት እድሜያቸው ከ5 ዓመት በታች የሆኑ ህፃናት የሚከተቡበት ነው። በዚህ እድሜ ክልል ውስጥ ያሉ ማንኛውም ህፃናት ተከታቢ ነው የሚሆነው ማለት ነው። ከዚህ በፊትም የተከተበ ያቋረጠም ቢሆን የሚከተብ ይሆናል። በዚህ ክትባት የሚካሄደው ከ18 እስከ 21 ለቀጣይ 4 ቀናቶች የሚካሄድ ነው የሚሆነው። በዚህ ክትባት ውስጥ የሚጠቃለሉት እንግዲህ እንደሚታወቁት ከ5 ዓመት በታች ያሉት ህፃናት እንደመሆናቸው መጠን በርከት ያሉ ቦታዎችን አድሬስ ይደረጋል ማለት ነው። በዚህ ክትባት ምንም የማይሸፈን ቦታ አይኖርንም። ትምህርት ቤቶች ላይ ይደረሳል፣ ዴይኬሮች ላይ ይደረሳል፣ ቤት ለቤትም ይኬዳል። ጎዳና ላይ ያሉ ህፃናቶችም የሚከተቡ ነው የሚሆነው ማለት ነው። በዚህ ክትባት ውስጥ ከክትባቱ ጋር አብሮ የሚሰሩ በርከት ያሉ ስራዎች አሉ። አንደኛው ቤታቸው ውስጥ ያሉ የፊስቱላ ኬዝ ያለባቸው እናቶችም በዛው አብሮ የሚታዩ ይሆናል። የስነ ምግብ ልየታም አብሮ የሚሰራ ነው የሚሆነው። ጥቅሙ እንግዲህ የሚታወቅም ስለሆነ ማንኛውም ማህበረሰብ ይህንን በመያዝ ህፃናቱን እንዲያስከትብ የሚል መልእክት እናስተላልፋለን። ክቡራን ወላጆች ከመጋቢት 18 እስከ መጋቢት 21 ልጆቻችሁን ከ5 ዓመት በታች ያሉትን በሙሉ እንድታስከትቡ እያልኩኝ ማስከተብ የወላጅ ኃላፊነት እንደመሆኑ መጠን መከተብ ደግሞ የህፃናት መብት መሆኑን ለማሳወቅ እወዳለሁ።